ሀኒዬ ምን ሆነሽ ነው? አይ ምንም አልሆንኩም እትዬ። ፎቶውን ሊያው። እሺ ትችያለሽ። ምንድን ነው እንዴ? ሀና ምንድን ነው? ምን ሆነሽ ነው እንዴ? እያመመሽ ነው ሀኒዬ? እነማዬ የሉም እንዴ? ሰላም አደርሽ እርግብ? አለው። ወዴት ሄደው ነው? እትዬ ቤተክርስቲያን ነው የሚሆኑት። ምናሴ ደግሞ ትምህርት ቤት ሄዷል። የሰላም ግን አላውቅም። ቆይ ግን ሴትዮዋ በአለም ስራም ሳትመርጥ ነው ዝም ብላ ቤተክርስቲያን የምትሄደው? ሴትዮ የምትያት እናትሽ ነው? ምን ችግር አለው? ችግር አለው ብዬ ሳይሆን እናት መቼም እናት ናት ብዬ እኮ ነው። እባክሽ የራሷ ጉዳይ። እሷ የዞረች እንደሆነ እኔ በረሃብ ማለቅ አለብኝ? ለምግቡን ያለው ችግር የለውም፣ ግን ቤተክርስቲያን ለመሄድ እንዲህ የሚያስብል ነገር የለም ብዬ ነው። ለነገሩ እኔ ምን አገባኝ? አሁን አንቺን ላስጠነቅቅሽ ነው የመጣሁት። ማለት ምንድነው የምታስጠነቅቂኝ? እዚህ ቤት ውስጥ መኖር ከፈለግሽ እያደረግሽ ያለሽውን ነገር አቁሚ። ምን አደረግኩኝ? በተደጋጋሚ መኝታ ቤት እየገባሽ እያየሁሽ ነው። እናማ ምን ለመስራት እንደምትገቢ ጠንቅቄ ነው የማውቀው። እና ብታቂስ? ሀና እየነገርኩሽ ነው። እንደሱ ሳይሆን እያስፈራራሽኝ ነው የሚመስለው። እንደፈለግሽ ማሰብ ትችያለሽ። ባትፈታተኝኝ ነው የሚሻለው ሀና። አለበለዚያ ግን ህይወትሽን ምድራዊ ሲኦል አደርግልሽና ጉድሽ ነው የሚፈላው። እርግብ ቆይ ከኔ ምንድነው የምትፈልጊው? እኔ ከአንቺ ምንም አልፈልግም። ስራሽን ቀጠለጥ ብለሽ እንድትሰሪ እየነገርኩሽ ነው። አሁን ሳሎን ቁርስ አምጪልኝ። ሀና ምንድን ነው? እዚህ ምን እየሰራሽ ነው በዚህ ሰዓት? እንትን ሀና። አቤት እትዬ። እዚህ ምን እየሰራሽ ነው? ምን እየሰራው ነበር? እኔኑ መልሰሽ ጠይቅኛለሽ? እንትን እኮ ነው። ሀና እስኪ መጀመሪያ ተረጋጊ። እሺ ቆይ እዚህ ምን እያደረግሽ ነበር? እንትን እኮ ተናገሪያ። ምን እያደረግሽ ነበር? እኔ እንጃ ትለኛለች እንዴ ደግሞ? መኝታ ቤት ምን እየፈለግሽ ነበር? እንትን እርግብ ያለችው እውነቷን ነበር ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የኖላዊ ድራማ ተከታታዮች እንዲሁም የመሲ ቻናል ቁጥር 2 ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት። ቪዲዮውን ስትጀምሩ ላይክ እና ሼር ሰብስክራይብ እያደረጋችሁ ጀምሩት። የዛሬው የሚገርም ያበደ ነው። መጨረሻው ተቃርቧል። የወይዘሮ ባዩሽና የወይዘሪት እርግብ መጨረሻ እየደረሰ ነው ማለት ነው። ወጥመዳቸው ራሳቸውን ጠልፎ ሊጥላቸው ነው። ይህንን ሁሉ ጉድ ያደረገው የጆሮ ጓደኛ ነው። ነገር ግን እሱ ምንም የሚያውቀው ነገር የለም። እንደዚህ ተንኮል ምናምን አስቦ አይደለም። ገንዘቡን ጀስት እንትን አባት መታከሚያ ለሀና አባት መታከሚያ ሊያደርገው ነበረ። እነሱን ለማገዝ ነው። ይሄ ምንም አልዞረላትም። እንደዛ አይነት ነገር እንዳለም አላወቀም እና ከሆነ ልጅ ጋር ተመሳጥረው እንደምታዩት ስራ ያሰራው ልጅ ስራ ላሰራህ ነው ብሎ የመጣው ልጅ ወይዘሮ ባዩሽ ልከው ነው እና ወይዘሮ ባዩሽም ስትልከው እንትን ብሎ ነበረ። በቃ ምንም የሱ 50 ሺህ ብርነቱን እንጂ ምንም እንደዛ አይነት ነገር እንዳለ አላውቅም። እኔ ያልገባኝ ነገር ግን ወይዘሮ ባዩሽ እንዴት አወቀች የሚለው ነው። ወይዘሮ ባዩሽ የሚላት ልጅ እንደሆነች እንዴት አወቀች? እሱ እንግዲህ ደግሞ በሂደት የሚጠራ ይሆናል እና የጆሮን ጓደኛ ስራ አሰራው የሆነ ልጅ ያው እንደምታዩት እንትን ብሏል ማለት ነው። ከሆነ ልጅ ጋር ሆኖ ስራ አሰሩት። ፎቶንና መስቀሉን እንዲሰጣቸው አደረጉት። እነሱም በምላሹ 50 ሺህ ብር ሰጡት እና እንደሱ ተነጋግሮ ሰራላቸው ስራውን ማለት ነው። እና የእነሱ ሴራ ነው። ከዛ ልጅቷ መጀመሪያ ሀናን እያስጠነቀቀቻት ነበረ። ፎቶ ምናምን ምንድነው መስቀል ምናምን እያልሽ እኔ ጋር ከዚህ በኋላ እንዳትጠይቂ፣ አርፈሽ ምሳሌ ከሆነ አርፈሽ ስራሽን ስሪ እያለች እየተቆጠቻት ነበርና እናትየዋም እዚህ ጋር ቤተክርስቲያን ደርሳ ስትመጣ እማዬ ምናምን እያለች እያስመሰለች ያው 70 ሺህ ብር በአካውንቷ ገብቶላታል። እናትየዋም ከብት ናት ያው ልጇ ስለሆነች ነው። በእርግጥ ልጄ ናት ብላ ስላመነች ነው እና 50 ሺህ ብር ነበር የጠየቀቻት። እሷ ግን
70 ሺህ ብር አድርጋ 20 ሺህ ብር ጨምራ ሰጥታታለች። በመጀመሪያ ባዩሽን ጓደኛዋ ልታማከራት ሄደች። ጓደኛ ናት ብላ እሷ እንደዚህ እንዳደረገቻት አላወቀች ማለት ነው። እሷ እንደዚህ እንዳስደረገቻት አታውቅም። እና እሷ ያስደረገቻት አልመሰለም፣ ምንም አልመሰላትም ነበረ። ነገር ግን እሷ ነች የሁሉ ጣጣ ውስጥ ያስገባቻት እና ልጁ ያልሆነችን እናት ልጅሽ ናት ብላ ላከችባት ማለት ነው። ያው ገንዘብ ለመብላት ነው፣ ገንዘብ የሜላትን ገንዘብ ለማውረስ ነው። እና ምን ላድርግ ልጄ እንደዚህ ገንዘብ ጠየቀችኝ ትላታለች። አይን አውጣ ናት ልጅቷ፣ ግን አትስጫት ምናምን ትላታለች። አውቃ ለማስመሰል አይ በተራ ገንዘብ እንዴት ልጄ ናት አታለውን ነው መጥፎና ትባላለው ምናምን ብዬ ነው እኔማ ትላታለች። በቃ እንደዛ ከሆነ አሁን ስጫት፣ ለሁለተኛው ስትሰጫት እየጠየቅሽ እያስጠነቀቅሽን ነው ምናምን ትላታለች። ምንም ችግር የለውም ምናምን ብላ እሷም ሰጠቻት ማለት ነው። እና ቤተክርስቲያን ሄዳ ስትመጣ እንደዚህ በፈገግታ ምናምን ተቀበለቻት። ለሀና ግን ምንድን ነው ሴትዮዋ በስራውም በባሉም ዝም ብላ ለቤተክርስቲያን የምትሄድ ምናምን ትላታለች። እና በጣም አስመሳይ ናት ሀና ጋር እንግዲህ ያው ሀናን ታውቃለች የሀናን መስቀል እንደሆነ የሀናን ፎቶ እንደተሰረቀ ልጅቷም ስለምታውቅ ማለት ነው። እና በጣም ነው የሚገርመው። እዚህ ጋር ደግሞ እንደምታዩት ሀና ያው እንደዚህ እንትን እያለች ደርሳባት ነበር እናትየዋ። ምን እያደረግሽ ነው? ክፍል ውስጥ ምን ታረጊያለሽ? ስትላት ቁም ሳጥን ስትበረብር ድንብርብርብር ብላ ወጥታ ነበረ። በኋላ ላይ ግን ነገረቻት። እኔ እኮ ቁም ሳጥን የምገባው የሀሴትን ፎቶ ማየት ፈልጌ ነው ስትላት፣ እንዴ ማለት ምን ይሰራልሻል ያና የሀሴት ፎቶ ስትላት፣ አይ በቃ ዝም ብዬ ማየት ፈልጌ ነው፣ ውስጤ ጥሩ ስሜት እየሰማኝ እና ማየት ፈልጌ ነው ትላታለች። እና እኔ ያሳይሽ ነበር እኮ ለምን አልነገርሽኝም ስትላት፣ ፈርቼሽ ነው ትዬ ምን ብዬ ልጠይቅሽ ትላታለች። እና ፎቶን ስታሳየት የራሷ ፎቶ ነው። እና በስተመጨረሻም በጣም ደንግጣ ራሷን አታውቅም። ስልክ ተደውሎባት ነው እንግዲህ የወጣችው። አባቷ ታሟል፣ አባትሽ በጠና ታሟል ተብላ ነው መሰለኝ ሀና ስልክ እየተደወለላት ነበረ። ነገር ግን እንደምንም ችላ ፎቶ ላየችው። ፎቶውን ካየችው በኋላ ስልኩ ተደውሎ አባቷ እንደታመመ ተነገራት። ፎቶውን መሬት ላይ ነው ወርውረው ጥለው የሄደችው ማለት ነው። ምክንያቱም የራሷ ፎቶ ነው። የራሷ ፎቶ ስለሆነ ልታውቀው አትችልም። አወቀችው እና በጣም ተገረመች፣ ደንግጣለች። ራሷን አታውቅም። ሴትዮዋ ደግሞ ለምንድን ነው እንደዚህ የሆነችው የሀሴትን ፎቶ ስታይ ብላ በጣም ደንግጣለች። ራሷን አታውቅም። አቅሏን ስታለች ሀና ማለት ነው። እና ወይዘሮ ሜላት ምንድን ነው ምን ሆና ነው ይች ልጅ ለምንድን ነው እንደዚህ የምትሆነው እያለች ነበረ ማለት ነው። እና እዚህ ጋር እንደምታዩት በጣም አዝናለች። ውየቷ በቃ መስቀልቅል እያለባት ነው። በቃ ግራ ተጋብታለች። መስቀሌ እሷ ጋር ምን ይሰራል? እርግብ ጋር የኔ መስቀል ምን ይሰራል? ሲቀጥል ደግሞ ፎቶዬ እንዴት ሊጠፋ ቻለ የሚለው ያስጨነቃት ነበረ። ከዛ ደግሞ እሷ መታ ስታስፈራራት ከዛ ሰላም መታ ምንድን ነው ምን ሆነሻል? ለምንድን ነው የሆንሽውን የማትነግሪኝ? እኔ ለጓደኝነት ብቁ አይደለሁም ማለት ነው እያለች ስታስጨንቃት፣ ምንም እኮ አላውቅም ሰላምዬ፣ እኔ የማውቀው ነገር የለም ብቻ ግን ህይወቴ ውስጥ ብዙ ደስ የማይል ነገር እየተፈጠረ ነው ብላ ትነግራታለች ማለት ነው። ብዙ ደስ የማይል ነገሮች እየተፈጠሩብኝ ነው እና ብቻ ጸሎት አድርጊልኝ ትላታለች። ታሳዝናለች እውነት ለመናገር ሀና ማለት ነው። በዚህ መሀል ደግሞ አባቷ ታመመ። በእርግጥ አሁን ለአባቷ ያንን የሕክምናውን ብር ሰጥቶታል። የተቀበለውን 50 ሺህ ብር 30 ሺህ ብር መሰለኝ ሰጥቶታል ለልጁ ማለት ነው። ለጓደኛው ሰጥቶታል። ግን እሱን ብር ይዞ ሊያሳክም ሲሄድ መሰለኝ አባቷ ተጎድቶና ታሞ የጠበቀ ነው። እንግዲህ የምናየው ይሆናል በቀጣዩ ክፍል ማለት ነው። ግን ፎቶውን ስላየችው ደስ ብሎኛል። ምክንያቱም አሁን ቢያንስ ትንሽ እንኳን እንትን ብላለች። ትንሽ እንኳን አሁን ከዚህ በኋላ ይታወቃል ማለት ነው። ጫፍ ላይ ተዳርሷል ማለት ነው። ሀና እናቷን የምታገኝበት፣ እናቷም እውነተኛ ልጇ ካጠገቧ እንዳለች፣ ሰራተኛ እንደሆነች እንደነበረች እና ካጠገቧ እንዳለች በቅርቡ የምታውቅ ይሆናል። እስከዛው ግን ቤተሰቦቼ ላይክ እና ሼር ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። ለነበረን ጊዜ እናመሰግናለን። ላይክ ሼር
አትርሱ፣ ሰብስክራይብ አድርጉ።